ሰላም እንዴት ናችሁ? እግዚአብሔር ይመስገን። በመጀመሪያ ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። እስኪ ይሄን ልጅ አብረን እንስማው። ባይብል ላይ ነቢያቶች ሁሉ የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋል። ግን አምላክ ሆነው አይደለም። የባህሪ አምላክ ሳይሆኑ የጸጋ አምላክ ነው። ኢየሱስም የጸጋ አምላክ እንጂ የባህሪ አምላክ ተብሎ አንድም ቦታ አያውቅም ነው። ኢየሱስም የጸጋ አምላክ እንጂ የባህሪ አምላክ ተብሎ አንድም ቦታ አያውቅም። ምንም አትልም። ኦሬዲ ክርስቶስ ኢየሱስ አምላክ እንደሆነ መጽሐፍ ቅዱስ ላይ ተቀምጧል። አምላክነቱን ገልጧል። አንተም አንብበሃል። ግን የጸጋ አምላክነት ነው እያልክ ነው። የጠቀሰው ጥቅስም ዮሐንስ ወንጌል 10:35 መጽሐፍ ሊሻር አይቻልምና እነዚያን እግዚአብሔር ቃል የመጣላቸውን አማልክት ካላቸው እንግዲህ እግዚአብሔር ቃል የመጣላቸው አማልክት ተብለዋል። መዝሙር 82 ላይ አማልክት ናችሁ፣ ነገር ግን እንደ ሰው ትሞታላችሁ፣ ካለቆቻችሁም እንደ አንዱ ትወርቃላችሁ። ኦሬዲ እንደ ሰው ትሞታላችሁ እያላቸው ነው። ስለ ክርስቶስ ኢየሱስ ምንድነው እየተናገረ ያለው? የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለ ትሉታላችሁን? እኔ የአባቴን ስራ ባላደርግ አትመኑኝ። እኔና አብ አንድ ነን። አባቴ ይሰራል፣ እኔም እሰራለሁ። ያ የሚያደርገውን ሁሉ እኔም አደርጋለሁ እያለ ነው። አምላክ ነኝ እያለ አምላክነቱን እየገለጠ ነው። ምክንያቱም አምላክ ስለሆነ። ዕብራውያን 1 ላይ አብ ስለ ልጁ ምን ብሎ መስክሯል? ስለ ልጁ ግን አምላክ ሆይ ዙፋንስ ከዘላለም ድረስ ይኖራል። የመንግስት ብትር የቅንነት ብትር ነው። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራ ናቸው። ስለ ልጁ ነው የሚናገረው፣ ስለ ክርስቶስ ኢየሱስ፣ ስለዛ ስለ ቃል። ዕብራውያን 1:2 ላይም ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ። ዓለማት የተፈጠሩት በማን ነው? በልጁ በቃል ነው። ኢየሱስ ደግሞ ምን አለ? ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል ካለ ኢየሱስ የተሰራው ነኝ እያለ ጎበዝ ልጅ። ክርስቶስ ኢየሱስ በብሉይ ኪዳን ይናገር እንደነበረ ታምናለህ ማለት ነው። ይሄ እኛ ማስተምሮት ነው። ያ የነበረው ነው የተገለጠው። ያ ነቢያቱን ሲልክ የነበረው ነው። በነቢያቱ አንደበት እንደሚመጣ ሲናገር የነበረው ነው የተገለጠው። ሚልክያስ 3:1 ላይ እነሆ መልእክተኛዬን እልካለሁ፣ መንገድም በፊቴ ያስተካክላል። መልእክተኛዬን እልካለሁ። ኢሳይያስ 40:3 ላይም የአዋጅ ነጋሪ ቃል የእግዚአብሔር መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። የሚመጣው ማን ነው? አምላካችን እግዚአብሔር ነው። ሉቃስ 1:76 ላይም ደግሞ አንተ ሕፃን ሆይ የልዑል ነብይ ትባላለህ፣ መንገድን ልትጠርግ በጌታ ፊት ትሄዳለህ። የማን ነብይ? የልዑል ነብይ። ልዑሉ ማን ነው? ክርስቶስ ኢየሱስ። መንገድን ልትጠርግ በጌታ ፊት ትሄዳለህ። ስለዚህ መንገድ ጠራጊው ማን ነው? ዮሐንስ። የሚመጣው ጌታ ልዑሉ ማን ነው? ክርስቶስ ኢየሱስ ማለት ነው። ካዲያ ከማህፀን ጀምሮ የሰራህ እግዚአብሔር እንዲላል የሚለው ምንድነው ካልክ በጣም ቀላል ነው። እኛ ስጋውን ከሰማይ ይዞት ወረደ ብለን እኮ አናምንም። ስጋው ከመቤታችን ከቅድስት ድንግል ማርያም የተዋህደው ነው ብለን ነው የምናምነው። ዕብራውያን 10:5 ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደደም፣ ስጋን ግን አዘጋጀህልኝ። ስለዚህ ስጋው ከመቤታችን ከቅድስት ድንግል ማርያም የተዋህደው ነው እንጂ ከሰማይ ይዞት የወረደው ነው ብለን አናምንም። ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ ነው የሚለው። ያ እግዚአብሔር የሆነው ቃል ስጋን እንደተዋሃደ ነው የሚነግረን። እንዲሁም ፊልጵስዩስ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም፣ ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ብሎ ይላል። ያ እግዚአብሔር የሆነው ቃል የሆነው ፈጣሪ የሆነው ቃል ስጋን እንደተዋሃደ። ስጋ ከሰማይ ወረደ ብለን አናምነው። ስጋው ከመቤታችን የተዋሃደው። ስለዚህ ያ ጥቅስ የተነገረው ለዛ ነው ማለት ነው። ፈጠርኩ አለ። ልብ አድርጊ። ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋው ምድርን ያጸናው እኔ ነኝ፣ ከእኔ ጋር ማን ነበር አለ? ማንም። አዎ እግዚአብሔር አምላካችን ብቻውን የፈጠረው። እንደ ቁርአኑ አላህ አያሻርክም መፍጠርን። ሱራ 3:49 እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። በአላህ ፍቃድ ወፍ ይሆናል። እንግዲህ ኢሳ ከጭቃ እንደ ወፍ ቅርጽ ይፈጥራል፣ ከዛን የህይወት እስትንፋስ ይሰጣል። በአላህ ፍቃድ ወፍ ይሆናል። ኦሬዲ አላህ ልክ አደምን እንደፈጠረው በሙስሊሞች አስተምሮት ማለት ነው፣ ኢሳም ከጭቃ እንደ ወፍ ቅርጽ ፈጥሮ የህይወት እስትንፋስ ሰጥቷት ያቺ ወፍ ሆናለች ማለት ነው። ስለዚህ አላህ ያጋራል። እግዚአብሔር አምላካችን ግን ብቻውን የፈጠረው። ግን ደግሞ መንፈሴ ፈጣሪ አይደለም፣ ቃሌ ፈጣሪ አይደለም ብሏል አላለም። እንግዲህ እንደ እስልምና አስተምሮት የአላህ ቃል ፍጡር ነው፣ የአላህ መንፈስ ፍጡር ነው። እንደ መጽሐፍ ቅዱስ ግን የእግዚአብሔር ቃል ፈጣሪ ነው፣ የእግዚአብሔር መንፈስ ፈጣሪ ነው።
ኢዮብ 33:4 የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ይወሰጠኝ። የእግዚአብሔር መንፈስ ቅዱስ ምንድነው? ፈጣሪ ነው። ኢዮብ 26ም በመንፈሱ ሰማያት ውበት አገኙ ይላል። መዝሙር 33:6 በእግዚአብሔር ቃል ሰማዩ ጸኑ፣ ሰራዊቱ ሁሉ በአፉ እስትንፋስ ይላል። ስለዚህ የእግዚአብሔር ቃል ፈጣሪ ነው፣ የእግዚአብሔር መንፈስ ፈጣሪ ነው። እንደ እስልምና የአላህ ቃል ፍጡር ነው፣ የአላህ መንፈስ ፍጡር ነው ብለን አንልም። አላህ በፍጡር ነው የሚፈጥረው ማለት ነው። አምላካችን ተናጋሪ አምላክ ነው። ያ ቃሉ ደግሞ የሚፈጥር ነው። ስለዚህ እግዚአብሔር ብቻዬን ነኝ ሲል ቃሌ አይፈጥርም መንፈሴ አይፈጥርም እያለ ሳይሆን፣ ስለዚህ ያ ነው ያለው ነገር ስላሴን የሚያስረዳ አንድም ቦታ የለም ነው የምልሽ ባይብል ላይ አንድ ቦታ። እስቲ እንደው አለ ካልሽኝ እስቲ እሱን እንየው እስቲ አንድ ጥቅስ ካለ። የስላሴ አስተምሮት መጽሐፍ ቅዱስ ላይ በሚገባ ተቀምጧል። እግዚአብሔር አንድ ነው። የአንዱ እግዚአብሔር ራሱን በሶስት አካል ገልጧል። እግዚአብሔር ቃሉ መንፈሱ ወይም ደግሞ አብ ወልድ መንፈስ ቅዱስ። የእግዚአብሔር ቃል ፈጣሪ ነው፣ የእግዚአብሔር መንፈስ ፈጣሪ ነው። ስለዚህ አንዱ እግዚአብሔር ራሱን በሶስት አካል ገልጧል። እንግዲህ እናንተ አላህ ራሱን በብዝሃነት ሲገልጥ ራሱን እያከበረ ነው ትላላችሁ። ግን አንድም ቦታ እኔ ራሴን እያከበርኩ ነው ብሎ አላለም። ሱራ 21:17 ላይ መጫወቻ ሚስትና ልጅን ልንይዝ በሻን ኑሮ ከኛ ዘንድ በያዝን ነበረ፣ ግን ሰሪዎች አይደለንም ይላል። በሻን ኑሮ እያለ ራሱን በብዝሃነት ገልጧል። እንዲሁም ደግሞ ሱራ 4:46 ላይ ያን ጊዜም ከኛ ዘንድ ታላላቅ ምንዳ በሰጠናቸው ነበረ፣ ከኛ ብሎ ብዝሃነቱን ገልጧል። እንግዲህ እናንተ ራሱን እያከበረ ነው ትላላችሁ። መጽሐፍ ቅዱስ ላይ እንግዲህ እግዚአብሔር አንድነትና ሶስትነት ተቀምጧል። የማቴዎስ ወንጌል 28:19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም ብሎ የአካል ሶስትነትን አብ ወልድ መንፈስ ቅዱስ ብሎ ስም ብሎ የመለኮት አንድነትን ገልጦልናል። ስለዚህ የስላሴ አስተምሮት በሚገባ መጽሐፍ ቅዱስ ላይ ተቀምጧል። አንድ ጥቅስ ነው ያልከው፣ ግን ሁለት ጥቅስ ላርግልክ። ኢሳይያስ 48:11 ላይ እናንተ ሙሉን አንብቡት። ስለኔ ስለ ራሴ አደርገዋለሁ፣ ስሜ ተነቅፏልና ክብሬንም ለሌላ አልሰጥም። ያዕቆብ ሆይ የጠራሁ እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። እጄም ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። በጠራዋቸው ጊዜ በአንድነት ይቆማሉ። ይሄ እጄ ምድርን መስርታለች እያለ የሚናገረው አካል እታች 15 ላይ እኔ ራሴ ተናግሬያለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ተከናውናለታለች። ወደ እኔ ቅረቡ፣ ይሄንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም። ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል እያለ ሶስት አካል እንደሆነ ይናገራል። ያ ልከውኛል እያለ የሚናገረው ማን ነው? ያ የእግዚአብሔር ቃል ክርስቶስ ኢየሱስ ነው። ኢየሱስ የሚለው ስም ልንድንበት የተሰጠን ስም ነው። አስቀድሞ ምን ነበረ? ቃል ነበረ። ያ ቃል ስጋን ተዋሃደ፣ በምድር ላይ ተመላለሰ። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ደግሞ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትን ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ልብ አድርጊ። ከእኔ በፊት አምላክ አልተሰራም፣ ከእኔም በኋላ አይሆንም አለ። ጥቅስ በየአይነት ብያለሁ። ጥቅሱን ትጠቅሰዋለህ እንጂ ይሄንኑ ቃል ክርስቶስ ቢናገረው ትቀበላለህ ወይ ብትባል መልስ የለህም። ይሄንኑ ቃል ክርስቶስ ኢየሱስ ተናግሯል። የሐዋርያት ሥራ 1:8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳ ሁሉ በሰማርያም እስከ ምድርም ዳር ድረስ ምስክሮቼ ትሆናላችሁ አላቸው። መረጣቸው። ለዓለም ወንጌል የምስራቹን እንዲሰብኩ ላካቸው። ልክ ኢሳይያስ 43 ላይ እንደተቀመጠው ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኳችሁ ባሪያዬ ምስክሮቼ ናችሁ ይላል። ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም የሚለው እንግዲህ እኔ ፊተኛው ነኝ፣ እኔ ኋለኛው ነኝ ነው የሚለው በግልጽ አማርኛ ኢሳይያስ 44 ላይ እንደተቀመጠው ማለት ነው። ክርስቶስ ኢየሱስ ይሄን አልተናገረም። ራእይ 1:17 ፊተኛውና መጨረሻው ሕያው እኔ ነኝ እያለ ክርስቶስ ይናገራል። እኛ ያ በብሉይ ኪዳን የነበረው ነው የተገለጠው ብለን ነው የምናምነው። ስለዚህ ከብሉይ ኪዳንም ከሐዲስ ኪዳንም አምጥተን ማጣቀስ እንችላለን። ግን አንተ የምትፈልገውን ብቻ እየመረጣችሁ ነው የምትወስዱት። አንተ ብቻ ሳትሆን ሁላችሁ ሙስሊሞች